የምዕመናን ሐዋርያዊ ተግባር ምክር ቤት ጠቅላላ ጉባኤውን ማካሄድ ጀመረ። በኢትዮጵያ ካቶሊካዊት ቤተክርስቲያን ምዕመናን ሐዋርያዊ ተግባር ምክር ቤት ነሐሴ 20 ቀን 2018 ዓ.ም ጠቅላላ ጉባኤውን ማካሄድ ጀመረ። ጉባኤውን በጸሎት ያስጀመሩት የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ በኢትዮጵያ ካቶሊካዊት ቤተክርስቲያን የምዕመናን ሐዋርያዊ ተግባር ምክር ቤት መሪ ጳጳስ ሲሆኑ የሐዋርያዊ ሥራዎች አስተባባሪ ክቡር አባ አብርሃም ገብረ ማርያም፣ ካህናት፣ ከ7 ሀገረ ስብከቶች የተውጣጡ የምዕመናን ሐዋርያዊ ተግባር ምክር ቤት አባላት ተገኝተዋል። የምዕመናን ሐዋርያዊ ተግባር ምክር ቤቱ ሰብሳቢ የሆኑት አቶ ሚልኪያስ ሰለሞን በሰጡን ቃለ መጠይቅ ለሁለት ተከታታይ ቀናት በሚደረጉ በዚህ ጉባኤ ላይ በኢትዮጵያ ካቶሊካዊት ቤተክርስቲያን ስር የሚገኙ 7 ያክል ምክር ቤቶች ጉባኤውን እየተካፈሉ እንደሚገኙ ገልጸው ምክር ቤቶቹን ለተልዕኮ የሚያዘጋጁ ትምህርቶች፣ በአቅም መፍጠርና ማጎልበት ላይ ያተኮሩ ውይይቶች እንደሚደረጉ ተናግሯል። 7 ሀገረ ስብከቶች የተገኙ የሐዋርያዊ ምክር ቤት ተሳታፊዎች አሉ። እነኚህ ምክር ቤቶች ዓመቱን ሙሉ ሲያካሂዱ የነበረውን የየሀገረ ስብከቶቻቸውን አፈጻጸሞች ሪፖርት ያቀርባሉ ለጠቅላላ ጉባኤው። ያን ተከትሎ ደግሞ ውይይት ይካሄዳል፣ ግምገማም ይኖረናል። ያን ካደረግን በኋላ ለቀጣይ 2019 ዓ.ም የኢትዮጵያ ካቶሊካዊት ቤተክርስቲያን የምዕመናን ሐዋርያዊ ተግባር ምክር ቤት አገር አቀፍ ተልዕኮ ምን ይመስላል የሚለውን የእቅድ ዝግጅት ይኖረናል። በጀት የማጽደቅ ስነ ስርዓትም ይኖረናል። ተልዕኮም የመስጠት ጊዜ ይኖረናል። ይህ ጠቅላላ ጉባኤ ቤተክርስቲያን በወንጌል አገልግሎት ላይ እንድትጠነክር የጉባኤው ተሳታፊዎች በቂ ግንዛቤ አግኝተው አቅጣጫ ወስደው የአብሮነት ጉዞ የሚያደርጉበትና ምክር ቤት ያላቋቋሙ ሀገረ ስብከቶች ደግሞ የሚያቋቁሙበት መሆኑን አቶ ሚልኪያስ ገልጸዋል። ጠቅላላ ጉባኤ እንደ ሀገር አቀፍ ደረጃ አምናም አዲስ አበባ ሀገረ ስብከት አዘጋጅነት ሞጆ ላይ ተካሂዶ ነበረ። ምንድነው 13 ሀገረ ስብከቶች አሉ ኢትዮጵያ ውስጥ። ከነኚህ ውስጥ ምክር ቤት ያላቋቋሙ ነበሩ። በዘንድሮ ዓመት ለምሳሌ አዲስ ቀዳሚ ከነበሩት ውስጥ ምክር ቤት ያልነበረው ግን በታሪኩ ደግሞ ቀዳሚ ከነበሩት የሐረር ሀገረ ስብከት ተጠቃሽ ነው። እነሱ በዘንድሮ ምክር ቤት አቋቁመው ተወካዮቻቸው ለመጀመሪያ ጊዜ ተሳታፊ ሆነዋል። በቀጣይ ዓመትም ደግሞ የሐዋሳ ሀገረ ስብከት፣ የባህር ዳር ሀገረ ስብከትና ሌሎችም ጋር እንደርሳለን። ይሄ ምንድነው እንደ ሀገር ስናየው እነኚህ ሀገረ ስብከቶች አንድ ተልዕኮ ነው ያላቸው። ያን ተልዕኮ ደግሞ እርስ በርስ የምንማማርበት መድረክ ነው። አገሪቱ ያለችበትን ሁኔታ ሁላችንም የምንረዳው ነው። ስለ ሰላም ተልዕኮ የምናስተላልፍበት ነው። ቤተክርስቲያናችን የበለጠ በወንጌል አገልግሎት ላይ እንድትጠነክር ምዕመናን ያላቸውን አገልግሎት የሚያበረክቱበት የሚታነጹበትም ጊዜ ነው። እዚህ የሚመጡ የምዕመናን ሐዋርያዊ ተግባር ምክር ቤት አባላት የሚመሩት ትልልቅ ሀገረ ስብከት አላቸው። በዚህ ጉባኤ ላይ በቂ ትምህርት አግኝተው አቅጣጫ ወስደው የአብሮነት ጉዞ ሲኖዳሊቲ ላይ ያለውንም ተልዕኮ ብፁዕ አባታችንም መሪ ሀሳቦችን ሲያቀርቡ ነበር። ያንን ተልዕኮ ይዘው ነው የሚሄዱትና ዓመቱን ስንጀምር 2019ን በበቂ ዝግጅት እንድናዘጋጅ ያግዘናል። ለቤተ ክርስቲያናችን ትልቅ አገልግሎት መስጠት የሚችለው አንዱ ክፍል ነው የምዕመናን ተሳትፎ። የምዕመናን ተልዕኮ ሰፊ እንደመሆኑ ይህንን ትልቅ ኃላፊነት ምዕመናን በተቻላቸው አቅም መወጣት እንዳለባቸውና በተለይም ደግሞ ለሀገር ሰላም ትልቅ መሳሪያ በመሆን የበኩላቸውን እገዛ እንዲያደርጉ በመድረኩ ተነስቷል።